ባዶ ሆነ እኮ ሲበጠር ስለሚወጣ ሲታጠብ ሲሞሸጥ ምናምን ስለሚወጣ ያልቃል እኮ ሂውማን ሄር። እኔ ስጭኝ ያረው እዛ ሻገተ ምን ያደርግልሻል? ቴንክ ዩ ሶ ማች። አሁን ጌም ተጫዋች አይ አሁን ጌም አይደለም፣ በኋላ ነው የምንጫወተው። አሁን የፍቅር ታሪክ፣ አስተማሪ ታሪክ ወይም ደግሞ ችግር ላይ ያለ ሰው ግን እናስገባለን። ግን ቅድሚያ የምንሰጠው ለፍቅር ታሪክ ነው። አቡ ብር ስጭኝ። ሌላ የለሽም? እኔ ባንክ ቤት ነኝ፣ ብር አመርታለሁ። አቡ ብር ስጭኝ። እንዲህ በፈጣጣ በደፈነው እንደው አታስተባቢም። ስጠይቅ እንኳን የሆነ ምክንያት እንኳን አታገሪም። በቃ ዝም ብለሽ አቡ ብር ስጭኝ። ስታይኝ ሀብታም እመስላለሁ። ለራሴ ጽድት ያልኩ ደሃ ነኝ። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ፣ ወይም የፍቅር ታሪክ ያለኝ። ቴንኪው ዲዬ እኔ እናት። በጣም ማን ይራያችሁ? እሺ ውዶቼ ሹፊ ማፊ መንበር ሆናችሁ የፍቅር ታሪክ አለኝ። ክሊተሩ ምን ሆነ ብለው የወርቅ ሀብታም ነሽ። አልሐምዱሊላህ። አሳዛኝ ታሪክ አለኝ። እኔ ማዘን አንፈልግም ውዴ፣ አንፈልግም። የፍቅር ታሪክ ወይም አስተማሪ ታሪክ ምንድን ነው? አሳዛኝ ታሪክ አለኝ ማለት አንዲት ልጅ ኔትወርክሽ ነው መሰለኝ እናቴ የፍቅር ታሪክ ብለሽ ቤሽ አሽከርክረሽ ትባለሽ። ስምሽን አላየሁትም ነበር። አቡዬ በማርያም አስገቢኝ። የገንዘብ ችግር አይደለም ወይም የገንዘብ እርዳታ ፈልጌ አይደለም ካልሽ ያስገባሻል። ችግር ላይ ነኝ የገንዘብ አይደለም ብለሽ ጻፊ፣ እዛ አስገባሻል። ጻፊ ሰቀጥጥ ለጆሮ። እሺ ሜምበር ለመሆን ማለት ነው ጋይስ። ሜምበር ለመሆን ግዴታ ኤክስፓየርድ ካላረገ ሜምበር መሆን አይቻልም። ሜምበር መሆን ፈልጌ በዚህኛው አካውንት ቢያለን ኤክስፓየርድ ካረገ ብቻ ነው ሜምበር መሆን የምችለው። እሺ ቆይ ይሄ ካለኝ ላክ አንድ አሁን ክሌም ማድረግ ይችላል። ክሌም ቻሌንጅ ሌብል 16 ገባ። ሜምበሬ ሌብል 16 ገባ። እሺ የገንዘብ አይደለምማ። እሺ ነግቢ ገንዘብ ካልሆነ መሰረት ነው የሚለው። ትናንት አይ ቲንክ ገብተሽ ወረፋ እየጠበቅሽ መሽቶ ነው መሰለኝ ሳትናገር ይወጣሽ። እሷ ነሽ አይደለሽም? ቆይ እርግጠኛ አይደለሁም። ኢንቫይት አድርጌሻለሁ መሰረት። ሰላም ይብዛልኝ። አሚን ሰላም ነው። ትናንትና ገብተሽ ነበር፣ ከዛ ወረፋ እየጠበቅሽ ነው እየመሽቶ የወጣሽ ትናንት። አንቺ ነሽ? አልገባውም፣ አላስገባሽም። ኦኬ ፕሮፋይልሽ ተመሳስሎብኝ እና ሀቡዬ ስላስገባሽኝ አመሰግናለሁ። እና እኔ እዚህ ኢማራት ውስጥ ነው ያለሁት እና 2 አመት ሰርቼ ወደ ቢሮ ተመልሼ ነበረ ማለት ነው። እሺ። እና ከቢሮ 2 ሳምንት ቆይቼ ስራ ገባሁ።
ስራ ከገባሁ አሁን ወደ 5 ወሬን ጨርሼ 6ኛ ወር ላይ ነው። እሺ እና ቢሮዋ እኔ ወደ ስራ እንደገባሁ ሰዎቹ የደላላ ብር አለ ብር ከፍለዋታን። ከዛ ወረቀቱን እኔ እሰራዋለሁ ችግር የለውም የመስሪያውን ብር ስጡኝ ብላቸው ሁሉንም ነገር ሰጥተዋታልና ከዛ እሷ እስካሁን ድረስ አልሰራችም ወረቀት ማለት ነው። እና አሁን 5 ወሬን ጨርሼ 6ኛ ወሬ ነው ማለት ነው። በመሀልም ባለፈው ደወለችልኝና ቀራማሽ 4000 መጥቷል፣ ስለዚህ አንቺ ታግዥኛለሽ አለችኝ። እኔ ላግዝሽ አልችልም፣ ምክንያቱም የራስሽ ጥፋት ነው። ሰዎቹም እየደወሉልሽ ስልክ አታነሽም። ስለዚህ ሰዎቹም እየደወሉላት ነው፣ ብርም ከፍለዋታል፣ ሁሉንም ነገር ከፍለዋን ከሷን የሚጠብቁት ስልኳን ዘግታ ጠፋች ማለት ነው። አሁን ትናንትና ሴትዮዋን ለምንድነው ወረቀት እስካሁን ድረስ የቆየው? እኔ ከዚህ በፊት ህጋዊ ሆኜ ነበር ስራ የነበረው። በመሀል ሴትዮዋ ጋር ተጣልተን መልሼ እንደወሰባት ብያትን ከብዙ ነገር እንትን ብለናልና በምን እንደተስማሙ ከሰውየው ጋር አላውቅም። በቃ ሰውየው ፈልጋታለሁ እኔ ነኝ ያጠፋሁት ብሏን ተቀመጫለችኝ፣ ተቀመጥኩ ማለት ነው። እና ከዛሬ ደረስን። አሁን ትናንትና ሴትዮዋን ስጠይቃት ድጋሜ ከ4000 6000 መጥቷን እሷ ታግዘኝ ቀራማውን ከዛ ወረቀቷን እሰራላታለሁ አለች። ከዛኛው ቤት ስወጣ ራሱ የግማሽ ወደ 900 ድርሃም የሚሆን ሴትዮዋ ሰጥሻለሁ ብላኝ ለደላላዋ እንድሰጭብኝ አልፈልግም። እዛው አብራኝ የምትሰራ ልጅ ነበረች፣ ለሷ አስጭልኝ፣ ምክንያቱም ደላላዋን ስለማላምናት ማለት ነው። ደሞዝ አልደረሰም ሲደርስ ነው የምሰጣት ለሷ ብላኝ እሺ ብያት እስካሁን ድረስ ሴትዮዋም አልሰጠችኝም። ደላላዋም እንደዛ አድርጋ ወረቀቴም አልተሰራም። አሁን ላይ የቀራማ ብር ትከፍያለሽ እያለች ነው ያለችው። እኮ ታዲያ ይሄ እኮ ያንቺ ጥፋት እኮ ነው። እንዴት በይ እኮ እኔ ማለት የኔ ጥፋት መጀመሪያ እንዴት በይ ጥፋትሽ ነው ይገባሽ። ያ ኢማራት ህግ የሚለው መተሽ 3 ወር ሳይሆንሽ ኢቃማ ካልተሰራልሽ ቶሎ ለሌበር ኦፊስ ማሳወቅ አለብሽ። ይሄንን እንዳደርግ ደግሞ እኔ ያለውን ነገር የማውቀው ነገር የለኝም። እሷ ደግሞ ይሰራልሻን እያለች ነው። ሪከርዷ ሁሉም አለኝ፣ እየተሰራልሽ ነው። እንደውም ፓስፖርት ሴትዮዋ ጋር አልተቀበለችም ነበረ በፊት ከነበርኩባት ሴትዮዋ ማለት ነው። መንግስት የሚያውቀው ቀራማ አንቺ ነሽ የምትከፍይው። ምክንያቱም ኢቃማ ሳይሰራልሽ ወደ ሰዎቹ ሳትዞሪ ኢቃማ ሳይሰራልሽ ዝም ብለሽ በመቆየትሽ አይልሽ አቡዬ ምን አለ መሰለሽ እሷ ሌላ ሰራተኛ በኔ ቦታ ለነዛ ሰዎች ስትሰጣቸው የዛች የገባችው ልጅ ደግሞ ቀራማ ብዙ ስላላትኝ የዛችው ወረቀት ካላስተካከልሽ የምነኝ የጎንደሯ አካውንትሽ ፕራይቬት ነው። ሂጂና አካውንትሽን አስተካኪ። ከዛ በኋላ ነው ማስገባት አልችልም። አካውንትሽ ፕራይቬት ነው። ፐብሊክ አድርጊው። እሺ ቀጥል። እና በመሃል ሰዎቹ በኔ ቦታ ያስገባቻት ልጅ ቀራማ ስለበዛባትኝ የዛችን ወረቀት ካልሰራሽ የኔን እንትን አንሰጥም፣ ፓስፖርቷና ካንስሌሽን አንሰጥም ብለዋት ነበር። ብሎክ ድረስ አድርገውኝ ብሎክ ራሱ ለምን አደረጓት ብለው ሰውየው ሲጠይቃትኝ እኔ አይደለሁም ሰውየው ነው ራሱ ያሁን ያለሁበት ሰውዬ ሲጠይቃት እሱን ያደረጋት አለ። አስነስቻለሁ ጨርሻለሁና ፓስፖርትሽን ግን ሂጄ ሩቅ ቦታ ስለሆነ አልተቀበልኩም፣ ኮፒ ላኪልኝ ኮፒ ካለሽ አለችኝ። ኮፒ ልኬላታለሁ። እየሰራሁ ነው፣ ተጀምሯን ድረስ ምንም ይሁን ምክንያቱ ኢቃማ ሳይሰራልሽ ቀራማ ከገባሽ መንግስት የሚጠይቀው አንቺን ነው፣ የምትከፊው አንቺ ነሽ። ምንም ይሁን ምክንያቱ መንግስት አያገባውም። አንቺ ኢቃማ ካልተሰራልሽ ደውለሽ ሌበር 884 ማሳወቅ ነበረብሽ። ምንም ይሁን ምክንያቱ ገባሽ? ስለዚህ አሁን የቆጠረብሽን ቀራማ የመክፈል ግዴታ አለብሽ። አንቺ በአንቺና በእሷ በአፍ ስምምነት መንግስት አያውቅም። የአፍ ስምምነት በአፋችሁን ይከፍልልሻለው ምናምን መባባላችሁ መንግስት አያገባውም። መንግስት ፊት አንቺ ነሽ የቆጠረብሽ፣ ቀራማሽን የመክፈል ግዴታ ያለብሽ። ህጋዊ ለመሆን ኢቃማ ለማሰራት ቀራማሽን የመክፈል ግዴታ ያለብሽ አንቺ ነሽ። ካለበለዛ ሰውየው ራሱ ሳይሰራልሽ ኖረሽ ስትወጪ በብሎክ ትወጫለሽ። ቀራማሽን ከከፈልሽ ተመልሰሽ ኢማራት መግባት እንድትጪ ንጹህ ሆነሽ ትወጫለሽ። ቀራማሽን ካልከፈልሽ ይኸውልሽ፣ እናንተ ሁልጊዜ የሚመስላችሁ መዳሞቻችሁ የሚጎዱ፣ ቀራማ ሲጠራቀምባችሁ መዳም የምትጎዳ ነው የሚመስላችሁ። ቀራማ ሲጠራቀም መዳም ምንም አይጎዳም። እስከፈለገችበት ጊዜ አገልግለሻት ወደ ሀገርሽ ስትሸኝሽ ቀራማሽን ላለመክፈል ኦኬ
በብሎክ ትሸኝሻለች። ብሎክ ተደርገሽ ትኬትሽን ብቻ ቆርጣ ትሸኝሻለች። ከዛ ፎርኤቨር ለዘለዓለም ኢማራት ደግመሽ መግባት አትችይም። ገባሽ? ስለዚህ ኢቃማ ካልተሰራ ተጎጂ ማነው? ተጎጂ ሰራተኛ ነው። ስለዚህ የሰራተኛ ኃላፊነት ስለሆነ ኢቃማ ካልተሰራ ጥሩ ቢሮ ከገጠመሽ ቢሮዋን ተከታትላ ሴትዮዋን ጨቅጭቃ እንድታሰራ ሴትዮዋን መንገር ያለባት። ግን በቢሮ ላይ ጥለሽ ደግሞ ቢሮዎችን ታውቋቸዋላችሁ። የኢማራት ቢሮዎች እንኳን ለኢቃማችሁ ሊጨነቁላችሁ ለህይወታችሁም አይጨነቁላችሁም። ሴትዮዋ ካላሰራች ተከታትለሽ ሌበር ኦፊስ ደውለሽ አሰሬ መኖሪያ ፍቃድ እየሰራችልኝ አይደለም ብለሽ ማሳወቅ ግዴታ ነው። ካልሆነ አልሰራም ቢሮ መልሽኝ ማለት ኢቃማ ካልተሰራልሽ። ቢሮዋማ ምን አገባት 5000 እሱም ብያት ሴትዮዋም ሰውየው ደግሞ በመሀል እንደዚህ ነው። ወረቀቴ ካልተሰራ እኔ መስራት አልችልም፣ ወረቀቴ እንዲሰራልኝ እፈልጋለሁ ስለው አንቺ የሚያገባሽ ነገር የለም እኔና ቢሮ ነው የምንጨርሰን የሚያገባሽ ነገር የለም አለኝ። ይሻልኩና ጸጥ አልኩ። ለዛ ነው እዚህ ድረስ የደረስነው። የዛን እኛ ጋር መተሽ ቢሆን ኖሮ ሌበር ኦፊስ መደወል እንደነበረብሽ እነግርሽ ነበረ። አሁን ፖይንቱ አንቺ እስካሁን ሰዓት ድረስ መግባት አቅቶኝ መሲ ጋር ሞክሬያለሁ፣ አንቺ ጋር ብዙ ጊዜ ሞክሬያለሁ። ሴትዮዋን ራሷን ብታናግሪያት ራሱ ያለው ነገር ትነግርሻለች። አደ ኢንድ ዋናው ፖይንት አሁን ቀራማውን የምትከፊው አንቺ ነሽ። ያንቺ ጥቅም ነው፣ ያንቺ ግዴለሽነት ነው ማለት ነው። ግን ሁሉ ነገር አሁን እሷ ጋር ነው ያለው። ፓስፖርትም እሷ ጋር ነው ያለው፣ ካንስሌሽንም እሷ ጋር ነው ያለው። አሁን ስለዚህ ሴትዮዋ ምን አለች? ማሰራት ቀራማዋን ከፍለሽ የምታሰሪላት ከሆነ ፓስፖርቷን ልስጥሽ ነው ያለቻት። ራስሽ ብርሽን አጠራቅመሽ ቀራማሽን ከከፈልሽ ቢሮዋ 4000 ግፋ ያለችኝ አልሽ እኮ 4000ን ከከፈልሽ ቢሮዋ ታሰራልሻለች። አይዲ 4000 ካለችማ 2 ወር አለፋት። ዛሬ ከ3 ቀን በፊት ሴትዮዋ ደውዬ ደግሞ ባትሰናንጂ 2 ወር 4000 ብትከፊ ነው አሁን አይጨምርም ነበር። አሁን አንቺ በአጠቃላይ የስንት ወር ቀራማ ነው ያለብሽ? በቀን 50 ድርሃም እኮ ነው የሚቆጥረው። የስንት ወር ነው ያለብሽ? እንደዛ ነው አለ። እሷም ሴትዮዋማ ደላላ አሁን ከኔ ጋር ንግግር የላትም። ሴትዮዋ አሁን ያለበለዚያ ለፖሊስ ነው የማመለክተው። ይቺ ልጅ ምንም አይነት ጥፋት እስከሌለባት ድረስ እኛ ገንዘብን እሰራለሁ ብለሽ የወረቀት ማሰሪያን ብር ስለከፈልንሽ ልጅም በየቀኑ እየጨቀጨቀች ነው ያለችው እና አንቺ ነሽ ጥፋተኛ ብላት አሁን 2 ሳምንት ስጪ ምናምን አለችኝ አለች። ከዚህ በፊትም እንደዛ እያለች ነው ይሄ ወራት ሁሉ የተቆጠረው ማለት ነው እኮ። አሁን እኮ ይኸውልሽ ሴትዮሽ ከሆነች የምታሰራልሽ አታተርፍብሽም። ምክንያቱም የምትከፊው ምንድነሽ አቡዳቢ ካልሆንሽ ሌላ ቦታ ከሆንሽ የአቡዳቢ ብቻ ነው የማይቀነሰው። ሌላ ቦታ ከሆንሽ 1050 ድርሃም ብቻ ነው የምትከፊው። 10000 ድርሃም ቢቆጥርብሽ ቀራማ የምትከፊው 1050 ድርሃም ብቻ ነው። ስለዚህ ሴትዮሽ ከሆነች የምታሰራልሽ 1050 ድርሃም ብቻ ሴት አሁን ፓስፖርትም አልሰጥም አለች እሷ ማለት ነው። ብራችንም የደላላ ብር እኮ ሴትዮሽ ለፖሊስ አታዳምጭም። ችግርሽ አታዳምጭም ማሪ አዳምጭ። ፓስፖርቶች ደላላዋ ጋር ከሆነ ሴትዮሽ አቅም አላት። ደላላዋን ፖሊስ አመልክታ የመቀበል ሴትዮሽ ለደላላዋ ካለበለዚያ ለፖሊስ አሳውቃለሁ ብላታለች። ስለዚህ ፖሊስ ፓወር አለው ለሴትዮሽ ለፖሊስ ቃል እንደገባችልሽ ለፖሊስ እንድታመለክትና ከደላላዋ ወደ ሰውን በግዷ ፓስፖርቱ እንድታመጣ ማድረግ ትችላለች። ምክንያቱም በየትኛውም አገር ሕግ ፓስፖርቱ ባለቤቱ ጋር ነው ይቆይ የሚለው። ፓስፖርትሽ አንቺ ጋር ነው መቆየት ያለበት። የማንንም ፓስፖርት ማንም መያዝ አይቻልም፣ ወንጀል ነው። ስለዚህ ሴትዮሽ ለፖሊስ ታመለክታለች። ከደላላዋ ፖሊስ ፓስፖርቱን ተቀብሎ ለሴትዮሽ ሲሰጣት አንቺ የቀራማውን አፋ ይደረግልሻል። ምህረት ተደርጎልሽ 1050 ብር ብቻ ነው የምትከፊው። 1050 ድርሃም ነው የምትከፊው። አቡዳቢ ካልሆንሽ አቡዳቢ ነሽ ዱባይ ነው በቃ። ስለዚህ ዱባይ ከሆንሽ 1050 ድርሃም ብቻ ነው የምትከፊው። የፈለገውን ያህል ቢቆጥር። ደላሎች ግን ጨምረው ነው የሚነግሩሽ ሊያተርፉ። መዳምሽ ከሆነች የምታሰራው ተገላገልሽ። ገባሽ? ስለዚህ መዳም እንዳለችው ምንም አይደል እንዳለችው ለመዳም አሁን እንደወረድሽ ሄደሽ ለፖሊስ እንድታመለክትና ከደላለዋ ፓስፖርትሽ እንድትቀበልልሽ ንገሪያት። ከዛ ፓስፖርት ስታመጣ 1050 ድርሃምሽን ከፍለሽ የቀረውን መዳም እሷ ጋር ስለሆነ የምትሰሪው ኮንትራት ስለሆነ የምትሆኝም እንትን ትልልሻለች፣ ታሰራልሻለች። እሺ አቡ ያመሰግናለሁ። እሺ ዜድ